ብፁዕ አቡነ ዕንባቆም አርፈዋል። በድሆች የሚቀልድ ትውልድ ነው ያለን። በዚህ ሁኔታችን ማን ይጽደቅ? ይሄ ነው በድሃ ላይ የሚቀልድ ቲክቶክ የፈጠር ነው። ፖለቲካ ውጦናል ሁላችን። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ለቅዱስ ገብርኤል ወርሃዊ በዓል እንኳን አደረሳችሁ፣ እንኳን አደረሰን ለሁላችሁም ማለት ነው። ዛሬ አንድ ጳጳስ አይደሉም፣ ጳጳሶች ሞተውብናል። በዚህ ጉዳይ ላይ ሰፋና ዘርዘር ያለ ማስረጃዎች ይዤላችሁና መረጃዎች ይዤላችሁ መጥቻለሁ። ብፁዕ አቡነ ዕንባቆም የገዳማት መምሪያ ኃላፊ ሊቀ ጳጳስ ናቸው። ትላንትና አርፈዋል። እሳቸውን በተመለከተና በቅርብ ጊዜያት ውስጥ ያረፉ ጳጳሶችንም ጭምር ከሳቸው ውጪ ሌሎች ጳጳሶችም እንዳረፉ ጭምር ይዤላችሁ መጥቻለሁ። ከዛም ጋር እየይዤ ደግሞ የተወሰኑ መረጃዎችን ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። አርአያ መካሻ ነኝ። ይህ ቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መረጃውን ለሁሉም ኦርቶዶክሳዊና ኢትዮጵያዊ እንድታደርሱልኝ በዚሁ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ አይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የመጀመሪያ ማሳያችሁ ቪዲዮ ብፁዕ አቡነ ዕንባቆም ናቸው። ብፁዕ አቡነ ዕንባቆም አርፈዋል። ነፍሳቸውን ይማረው፣ በረከታቸው ትደርብን፣ ነፍሳቸውን በአጸደ ገነት ያኑርልን እግዚአብሔር። በአንድ ወቅት ቡርጅና አካባቢው ሀገረ ስብከት ሊቀ ጳጳስ ነበሩ። እዚህ ደቡብ ኦሞ አካባቢ ላይ ወደ ሐመሮች ጋር ለስብከተ ወንጌል በሄዱበት ወቅት እሳቸው ማለት ነው በሄዱበት ወቅት ይሄን ፎቶ የምታዩበት ወቅት ላይ ማለት ነው በሄዱበት ወቅት እሳቸው በአካባቢው ድርቅ ተከስቶ ዝናብ ቆሞ ነበርና ከኛ አምላክ በስብከት ማሰብኳቸውን ከኛ አምላክ የእርሱ አምላክ ከበለጠ እንከተሎታለን አሏቸው። ምክንያቱም ዝናብ ቆሞ ባህላዊ አምልኮታቸውን ሲያመልኩ ሲጸልዩ ሲማጸኑ ዝናብ አልወረደም ነበር። ብፁዕ አቡነ ዕንባቆም ፈጣሪያቸውን እኔ ኤልያስ አይደለሁም፣ እኔ ጻድቅም አይደለሁም፣ እኔ አንድ ተራ ምእመን ነኝ፣ ልጅህ ነኝ አባቴ፣ ምእመኖችን ከፈለክ እነዚህ ልጆች ወደ አንተ እንዲመጡ ከፈለክ እውነት የጠየቁትን አድርግላቸው፣ ካንተ የፈለጉት ያንተን ችሮታና ስጦታ ነውና የሚበሉት የሚጠጡት የሚኖሩት በሙሉ በዝናብ ነውና ብለው አንድ ቀን አልቅሰው ጠየቁ። ጠብቀውት የማያውቁት አይተውት የማያውቁት ዝናብ ያን ይወረደላቸው። በዛም ምክንያት እዛ አካባቢ የነበሩ የነዛ ጎሳ አባላት በሙሉ ክርስትናን እንዲተጠምቀው ተቀበሉ። ከዛም መጽሐፍ ቅዱስ መማር ጀመሩ። እኚህን ያደረጉት ብፁዕ አቡነ ዕንባቆም ናቸው። ዛሬ የገዳማት መምሪያ ኃላፊ ሊቀ ጳጳስ ሆነው ነበር እያገለገሉ የነበሩት፣ አርፈዋል። አሁን ሽኝት ስነ ስርዓታቸው እንዲህ እየተከናወነ ነው።
ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ስራ አስኪያጅ፣ ብፁዓን አበው ሊቃነ ጳጳሳት፣ የቤተ ክህነት አመራሮች፣ ካህናት፣ መነኮሳት፣ ዲያቆናት ሆነው እኛ አባታችን በገደሙበት ረጅም ዓመታት ባገለገሉበት በተክልዬ ገዳም ስጋቸው እንዲያርፍ አስከሬናቸው እንዲያርፍ በጠየቁት መሰረት እዛ ሊያርፉ ይወሰዳሉ። አሁን ጸሎተ ፍትሐት እየተከናወነ ነው፣ ሽኝት ይደረጋል። ይህንን በምሰራላችሁ ጊዜ ይህ ቪዲዮ ለእናንተ ሲደርስ አስከሬናቸው ወደ ገዳም ተሸኝቷል። ወደ ደብረ ሊባኖስ ገዳም ተሸኝቷል። አሁን ይህንን በምሰራ ሰዓት ላይ ጸሎተ ፍትሐት እያከናወኑ ነው። ስለዚህ ብፁዓን አባቶቻችን ላደረጋችሁት የክብር ሽኝት በጣም እናመሰግናለን። ይህንን ብያችሁ ሌላም ጳጳስ ሞቶብናል፣ ሌሎች ጳጳሳትም ሞተውብናል እነግራችኋለሁ። ከዛ በፊት ግን አንዳንድ ነገር ላሳያችሁ ለሁላችንም እንዲሆን። ይሄ ሰውነት አንደኛው ማሳያ ነው። አሁን ያለንበት ሁኔታ ተመልከቱት። መሬት ላይ የጣለውን 200 ብር ድሃ የመረጠ በድሃ እናቶች በኔቢጤ እናቶች በተቸገሩ ሰዎች ስር ፊት ለፊታቸው ጥሎ በገመድ እየሳበ በድሆች የሚቀልድ ትውልድ ነው ያለን። ይሄኛውን አይነት ልጅ ብቻ ነው ያልኩት። እነዚህ ልጆች በድሃ እየቀለዱ ነው ክርስትናቸውን የሚኖሩት። እነዚህ ልጆች በድሃ እየቀለዱ ነው ሃይማኖታቸውን የሚኖሩት። እነዚህ ልጆች ናቸው ቤተሰቦቻቸው ወላጆች የሚሆናቸውን የችግር የጣላቸውን አርሰው የሚያበሉልን ወልደው ያሳደጉንን እናቶችና አባቶች በየሜዳው የሚቀልዱባቸው። እንዲህ አይነት ፍራንክ እኮ ለኢትዮጵያ አይሰራም። ችግር ላጠወለገው የሰው ፊት ለሚያይ እጁን ለሚዘረጋ በፈጣሪው አምኖ እጁን ዘርግቶ ስለ ማርያም ስለመቤቴ ብሎ እየለመነ ለሚያድርና ለምትውል እናት ገንዘብ ጥሎ በገመድ እየሳቡ ማንገላታት እኮ መጽደቅ አይደለም። እኛ ብፁዕ አቡነ ዕንባቆም እኮ ቋንቋ በማይችሉበት በማይናገሩበት በተመደቡበት ሀገረ ስብከት ሄደው ያንን ህዝብ እግዚአብሔርን ጠይቀው ዝናብ ያዘነቡ አባቶች የመሯት ሀገር ነች ይህች ሀገር። እነኚህ ግን ጭንቅላታቸው ድሃ ሆኑ። በአካል ተወልደው ፊዚካሊ ዝም ብለው ቆመው የሞቱ ወጣቶች በድሃ እናትና አባቶቻችን ይቀልዳሉ። እነኛ አባቶቻችን ብፁዓን አባቶቻችን ግን ድሃ ፈልገው የቸገረው ቋንቋውን የማይችለው የማያውቀውን ፈልገው ወንጌል ሰብከው ክርስቲያን አድርገው ስለ እውነት፣ ስለ ድህነት፣ ስለ አንድነት፣ ስለ አብሮነት ይሰብካሉ። እቺ ነች ሀገራችን። ይሄ ነው የድህነት መቀለጃችን። ይሄ ነው በድሃ ላይ የሚቀልድ ቲክቶክ የፈጠር ነው። እነ ጆን ዳንኤል ወጥተው ገጠር ላይ ገብተው የተቸገረ ብሔር ጎሳ ሳይው ጉድጓድ ቆፍረው ውሃ ያወጣሉ። እነዚህ ደግሞ ድሃ የኔቢጤ ላይ ብር ገመድ አስረው ለቀው ደግሞ በድሃ ይቀልዳሉ። ከዚህ በላይ ወንጀል ምን አለ? ከዚህ በላይ በሰው ህይወት መሳለቅ ምን አለ? ብፁዓን አባቶቻችን ነፍስ ይማርልን፣ በጸሎታችሁ አስቡን። እናንተ በሄዳችሁበት ብንሄድ ይሻለን ነበር። እንዲህ ትውልዳችን ላይ እንዲህ የገዛ ዜጋችን ላይ በድህነታችን ላይ የሚሳለቅ ወጣት ትውልድ ከምንፈጥር የኛ አባቶች እንዲህ ነበሩ፣ ስቃያቸውን ያዩት በየቦታው። ከዚያ በኋላ ሱሩን ፈታ። ሱሩ ከፈታ በኋላ ቀሚስ ያስወልቀኝ ቢጃባሪ የታጠቁት ሊደፍረኝ ሰዶም ዳገቡ ሊፈጽሙብኝ ነግርማ የጋማ ላይ አስነሳኝ። 8 ሰዓት በግምት እኚህ የገዳም አስተዳዳሪ የሆኑ አባት በየአድባራቱ አስተዳዳሪ የሆኑ አባት በያቤሉ ላይ ታግተው ቀሚሳቸውን አስወልቀው ሽንት ቤት አስረዋቸው ግብረ ሰዶም ሊፈጽሙባቸው የታገሉ አባት ናቸው። በጸሎት ያዳናቸው ፈጣሪ ያላቸው። እንዲህ አባቶቻችን ታግለው ነው ጳጳስ የሆኑት። እንዲህ ከሰይጣንነት ለመውጣት ክፉ ከማምለክ ከእግዚአብሔር ከመውጣት ታግለው ነው ህይወታቸውን አቆይተው ዛሬ ቤተ መቅደስ ውስጥ እንዲህ አገልግለው ጳጳስ ሆነው
ሌላውን አስተምረው ገጠር ሄደው አስተምረው ሰብከው በኑሯቸው ሰብከው ነው እኮ ቤተክርስቲያንና ሀገራችን ያቆዩዋል። እንደናንተ በድህነት ላይ ብር ገመድ አስሮ እየለቀቁ እንደሚቀልዱባቸው የዳ ጭንቅላት አይደለም የናንተ ጭንቅላት፣ የነሱ ጭንቅላት። እናንተ ግን ነው የምትቀልዱት። አያችሁኝን አባት ያብነት ተማሪ ሆነው በእንተ ማርያም ብለው ለምነው አድገው ዕውቀት ይዘው ጥበብ ይዘው መንፈሳዊነትን ይዘው በገጠር ለገጠር ሲሰብኩ አስተዳዳሪ ሲሆኑ ቆይተው ተሰደው ችግርና መከራ እገታ ገጥሟቸው ከዛም ግብረ ሰዶም ሊፈጽሙባቸው ሲሉ ተርፈው ዛሬ ኢትዮጵያን አይሉት። እችም የኛ ሀገር ነች። ይሄም የኛ ሀገር ልጅ ነው። ክርስቶስን ከመስቀል ምን ይተናነሳል? ይሄ አታርጉ የተባላችሁትን እያረጋችኋል። እዩት፣ የተማሩ ዲያቆን የሆኑት ልጆቻችን ከአባታቸው ይገናኛሉ። ከልጄ ጋር ተገናኝቻለሁ። እናንተን የሰጠኝ አምላክ እግዚአብሔር የተመሰገነ ይሁን። በልብ ነው የማመሰግነው። እግዚአብሔር አምላክ እናንተን ያገናኝ አምላክ ይክበር ይመስገን፣ ይክበር ይመስገን። አመሰግናለሁ። በጣም ከልብ ነው የማመሰግነው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ቄሱ የሰቆጣው ያ መቀሌ ላይ ታሞ በቆሻሻ ልብሱ ከበሮ ይዞ እንዲያመሰግን የፈቀደለት ያ እግዚአብሔር ይሄን ልጅ ከአባቱ ሊያገናኘው፣ ይሄን ልጅ ከቤተሰቡ ሊያገናኘው፣ ያንን ልጅ በጥምቀት ዕለት በቆሻሻ ልብሱ ባደፈ ቆሻሻው ከላይ ገላው ልቡ ንጹህ በሆነች ማንነቱ እግዚአብሔር እንዲያመሰግን ከበሮ እንዲመታ ፈቀደለት። እግዚአብሔር ዛሬ የዓለም ሕዝብ ይወደዋል። መቀሌ ላይ ብዙዎች ተንከባክበውታል። ብዙዎች እየረዱት ነው። ዛሬ ደግሞ አባቱ አገኙት። አያችሁ ክርስትና ምን ያህል ፈተና ውስጥ እንዳለ። ዲያቆን ነው። ከቤተ መቅደስ ወጥቶ ጎዳና ተዳዳሪ ሆነ። ካህኑ ከቤተ መቅደስ ታግተው ግብረ ሰዶም ሊፈጸምባቸው ነበር። አንተ ግን ድሃ እየመረጥክ ድሃ ፊት ሄደ ብር ጥለህ ገንዘብ እየሰበሰብክ ገንዘብ በገመድ አስረ እየሳብክ ድሆች ታንገላታለህ። አያችሁ ኢትዮጵያን፣ አያችሁ ያለንበትን ቦታ፣ አያችሁ ያለንበትን ግፍ፣ አያችሁ ያለንበትን መከራ። ይሄን ለማየት የውጭ ዜጋ መሆን አይጠበቅባችሁም። የእንትን ብሔር ሰው መሆን አይጠበቅባችሁም። የእንትን ጎሳ ፓርቲ መሪ መሆን አይጠበቅባችሁም። የእንትንም ጎሳ ተቃዋሚ መሆን አይጠበቅባችሁም። ሰው መሆን ብቻ ይበቃል። ይሄን ስታዩት የቀረስከው ልጅ ምን ተሰምቶ ነው? ይሄንን እያደረገ ያያችሁ ሰዎች ምን ነው ዝም አላችሁት? እንደው ግፍ አይደለም? ግፍን የማንጸየፍ ትውልዶች ሆነን እኮ ኃጢአትን የማንጸየፍ ትውልዶች ሆነን አሁን እኮ ቅድስናን ነው የምንጸየፈው። ወደ እግዚአብሔር መቅረብን መዳንን ወደ አላህ መቅረብን ነው የምንጸየፈው። ለዚህም እችታችንን ላሳያችሁ። ኮመንቷን ነው ማስነበባችሁ። በነገራችን ላይ ቪዲዮ ላይ ያለችው ልጅ ራሷን ያጠፋች ልጅ ነች። ምን ምን እንደሚል ላንብብላችሁ። እናንተ ቪዲዮን ተከታተሉት። እኔ ላሳያችሁ። ልጅቷ ምን እንደደረሰባት ምን ምን እንደተፈጠረ ላሳያችሁ። ልጅቷ ራሷን አጠፋች። አረብ ሀገር ነው ያለችው። እኔንም ጠብቁኝ፣ እኔንም ጠብቁኝ ማርያምን። እኔ ክሎሮክስ አንስቼ ልጄ ትዝ ሲለኝ ቁጭ አረኩት። ግን አንድ ቀን አይቀርም፣ ፈጣሪ ጠብቀን እንጂ
የአላህ እህቶች ሸይጣን እየፈታተናችሁ ነው። ሁሉም ያልፋል፣ ታገሱ። ጨንቆኛል ፈጣሪ ሞቴን አቅርብልኝ። የተገላገለችውን የሁላችንም ሐሳብ ነው። ሐራም ባይሆን ውሳኔው ጥሩ ነው። ኡፍ ታድለሽ ማርያምን። እኔ ያለው አደል ዛሬ ነገ እያልኩ የተቀመጥኩ እኔም ላጠፋ ነበረ። ማርያምን አባቴን አስቤ ተውኩት። ሞት ባይኖር ምን ሆን ነበር? እንኳንም ሞት ተፈጠረ። ግልግል ከመጨረሻው እስከዚች ዓለም እንዴት እንደሚመር ፍርዬ መታደል ነው። ከዚህ ኑሮ ይሻላል። እኔ ራሱ እንዴት እንደመረረኝ የሞተችው ፍሬ ነው። ሀገር ውስጥ በድሃ እንቀልዳለን፣ ካህናት አባት እንደፍራለን። ያለንበት መከራ ምንድነው የቀረ? ዲያቆናት ከቤተ መቅደስ ተሰደዋል። አባቶቻችን ብፁዓን አባቶቻችን እያረፉ ነው። እስኪ አሁን ደግሞ ወደ አባቶቻችን ልምጣላችሁ። በነገራችን ላይ በዚህ ዘመን ጳጳስ ሆነው ጻድቅ የተደረጉ አባቶች እንዳሉ ታውቃላችሁ? በዚህ ዘመን ነው የምነግራችሁ። በዚህ ዘመን ጻድቅ የተባሉ አባት አሉ። እኚህ ጻድቅ የተባሉት አባት ብፁዕ አቡነ ሚካኤል ይባላሉ። ብፁዕ አቡነ ሚካኤል ጎሬ ከተማ በሚገኘው የደብረ ገነት ቅድስት ማርያም ቤተክርስቲያን ደጀ ሰላም ውስጥ ሐውልት ቆሞላቸው ነበር። በጎሬ ከተማ በስማቸው የተቋቋመው አቡነ ሚካኤል አንደኛ ደረጃ ትምህርት ቤት ማስታወሻነት ተገንብቷል። በኢሉባቦር ሀገረ ስብከት ሊቀ ጳጳስ ነበሩ። ብፁዕ አቡነ ቄርሎስ የአቡነ ሚካኤልን ፎቶ ከግብፅ አሌክሳንድሪያ አስመጥተው በጎሬ ከተማ ቅድስት ማርያም ቤተክርስቲያን ፊት ለፊት በሚገኘው አደባባይ ላይ ሰቅለው ነበር። ነገር ግን የደርግ አስተዳደር ወቅትም ቦታው መንገድ አቋርጦ ያልፍበታል ተብሎ ፎቶግራፋቸው እንዲነሳ ተደርጓል። ሰማዕቱ ብፁዕ ወቅዱስ አቡነ ሚካኤል ምስክርነት ሐውልት ግንቦት 14 2008 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን ሊቃነ ጳጳሳት የአርበኞች ማህበር ፕሬዝዳንትና ማህበረ ካህናትና ማህበረ ምዕመናን በተገኙበት ሰማዕትነትን በተቀበሉበት በጎሬ ከተማ ተመርቋል። ብፁዕ አቡነ ሚካኤል ጻድቅ ተብሏል። በዚህ ዘመን በእኔና በእናንተ ዘመን አሁን ጻድቅ የሚሆነው ማን ነው? አረብ ሀገር ልከናቸው በምሬት በስቃይ በሰቆቃና በችግር ስደት ውስጥ ኖረው አረብ ሀገር፣ አውሮፓ ሀገር፣ አፍሪካ፣ አሜሪካ እየኖሩ የሚገኙ ወገኖቻችን አንድ ቀን ሳይደላቸው መከራና ስቃያቸውን እየበሉ ዕለት ዕለት እዚህ ገንዘብ የሚጠይቃቸው ቤተሰብ በየዓመት ባሉ ብር የሚልኩበት ለቤተ ክርስቲያን ማሰሪያ ለመስጊድ ማሰሪያ እየላኩ ስቃያቸውን በሚበሉበት ወገኖቻችን በየቀኑ ሞት ናፍቆኛል እያሉ ማህበራዊ ሚዲያ ላይ እንዲህ ሲዘግቡ እያየናቸው እኛን የምንጸድቀው? እሺ ያ ቤተ መቅደስ የሚያገለግለውን ዲያቆን ቤተ መቅደስ የሚያገለግለውን ካህን ከቤተ መቅደስ አባረነው አሳብደነው በየጸበሉ ሲንከራተት መከራውን ሲያይ ወላጆቹን ሳያቅ ተንከራቶ መከራውን አይቶ የተቀመጠውን ልጅ እኛንን ታዲያ ጻድቅ የምንባለው? ከቤተ መቅደስ ዲያቆን እያባረርን ታዲያ ከቤተ መቅደስ ካህኑን አግተን በየጫካ ውስጥ አፍነን ገንዘብ ጠይቀን ካልደፈርናቸው ብለን ያውም ግብረ ሰዶም ካልደፈርናቸው ብለን እኛንን ወይ የምንጸድቀው? በዚህ ስራችን ምን እንሁን? ማን ይጽደቅ? እስኪ ንገሩኝ። በዚህ ሁኔታችን ማን ይጽደቅ ነው? ወይንስ እኛ በየጎዳናው በየአስፋልቱ ላይ ድሃዎች ላይ ቪዲዮ በመስራትና በመቀለድ ነው የምንጸድቀው? ማን ነው የሚያጸድቃችሁ? ኤለን መስክ ነው? ቲክቶክ አሁን ከቻይና አሜሪካ ገዝቶታል። የአሜሪካ መንግስት ነው የሚያጸድቃችሁ? ማን ነው የሚያጸድቃችሁ? ንገሩኝ እስኪ። ምን ፈልጋችሁ ነው በድሃ አባቶች በድሃ በተቸገሩ ጎዳና በወጡ እግዚአብሔር ግን በፈጠራቸው ሰዎች ላይ እንደምንቀልደው? ይኸው ኢትዮጵያ ውስጥ እኮ ይቀደሳል፣ ቅዱስ ይባላል ሰው። እኙትኛና አባት አገኟቸው። ሌሎች የሞቱ ጳጳሶቻችን ላሳያችሁ። ከቅርብ ጊዜ ወዲህ በ2023 ከሁለት ዓመት በፊት ብፁዕ አቡነ ዮሐንስ አርፈዋል። ብፁዕ አቡነ ዮሐንስ የኦርቶዶክስ ተዋሕዶ ቤተክርስቲያን የመቀሌ ፍሬምናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ ነበሩ። አንድ ከማ ውጪ ከብፁዕ አቡነ ፍሬምናጦስ ቀጥሎ ብፁዕ አቡነ ኤፍሬምም ብፁዕ አቡነ ዮሐንስም አርፈዋል። ሌላ አባት ልንገራችሁ። ብፁዕ አቡነ ሰላማን ታስታውሳላችሁ፣ ከሁለት ዓመት በፊት አርፈዋል። እንደውም ብዙ አባቶች ያላቸውን አካውንት ላይ ለእያንዳንዱ ገዳም ለእያንዳንዱ ሰው ብር አከፋፍለዋል። ያላቸውን ታስታውሳላችሁ። ብፁዕ አቡነ ሰላማ። ሌላ አባት ላሳያችሁ።
ብፁዕ አቡነ ኤፍሬምም የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ ለረጅም ዓመታት ያገለገሉ አርፈዋል አይደለም? ከ3 ዓመት በፊት ልውሰዳችሁ ደግሞ ብፁዕ አቡነ ማትያስ ካናዳ ላይ ዘካናዳ ስርዓተ ቀብራቸው የተፈጸመው እዚህ ነው። እሳቸውም አርፈዋል አይደለም? ከ4 ዓመት በፊት በየዓመቱ ጳጳስ እየቀበር ነው አይደል? ላስታውሳችሁ ብፁዕ አቡነ አረጋዊ እኮ ከ2 ዓመት በፊትም አርፈዋል። እሺ ሌላ ልጨምርላችሁ። ብፁዕ አቡነ መልከ ጼዴቅ ከ5 ዓመት በፊት አርፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4ኛው ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ የሚያረፉት በቅርብ ዓመታት 4 ዓመታቸው 3 ዓመታቸው። ታላላቅ አባቶችን ልጥቀስላችሁ። የጸሎት አባት ባህታዊ አባ ኃይለ ኢየሱስ ዘሪሁን አይደለም? አባ መፍቀሬ ሰብ የደሴ ሰው ሁሉም ያውቃቸዋል። ገዳም የምትሄዱ ታውቃቸዋላችሁ። እና ጳጳሶቻችን ሞተው አላለቁም እንዴ? ገደልናቸው እኮ በኃጢአታችን በበደላችን ሀገራችን ስለማናቆያት 100 200 ዓመት መቆየት አቃታቸው እኮ። እኛ በበደላችን አሳልፈን ሰጠናቸው እኮ። እኚህ የተከበሩ ብፁዓን ጳጳሳት ሞተዋል። 8ቱም የጠቀስኩላችሁ 6ቱ ናቸው። 8ቱ የጠቀስኩላችሁ እኮ እዚሁ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት በዛው ቢሮ ያላቸው ጳጳስ የሆኑ ሀገረ ስብከት የመሩ በገጠር ገብተው ያስተማሩ ጳጳሶች ናቸው። ብፁዕ አቡነ ኤፍሬም እኮ ሰሜን ሸዋ ላይ ስንት ገዳም የመሰረቱ ስንት ታሪክ የሰሩ እውነተኛ አባት ነበሩ። ብፁዕ አቡነ አረጋዊን ታውቃላችሁ። ብፁዕ አቡነ ሰላማን ታውቃላችሁ። ብፁዕ አቡነ ፍሬምናጦስንም ታውቃላችሁ። ብፁዕ አቡነ መርቆሬዎስንም ታውቃላችሁ። ሞተዋል። አንድ ጳጳስ ብቻ አይደለም የሞተብን፣ እኚህ ሁሉ ጳጳሳት ሞተውብናል። የጎደለብን እኛ ነን፣ የሞቱብን ለኛ ነው። እነሱስ ወደ ሰላማዊ ወደ ማረፊያ ቦታቸው ሄደዋል። እኛ ግን ሞቱብን። እነሱስ አረፉ። እውነት ስንት ቀሩ? ከዚህ በኋላ ቀጥሎ እያልን እንቁጠር። እንደው ለአባቶቻችን ጸሎት አናረግም ነውስ? አሁንም ገንዘብ ወርውረን መንገድ ላይ ዳዎች ላይ ቪዲዮ እየሰራ እንቀልዳለን። እኔ ከቅርብ ዓመታት ወዲህ በተከታታይ ሊቃውንት ሲሞቱ ያየሁት በዚህ በቅርብ ዓመታት ነው። ከ2 ዓመት ወዲህ አንድ ጊዜ ስሙር አላምር ማነው ሊቀ ሊቃውንት ስሙር አረፉ ብዬ ስናገር ፕሮግራም እውነተኛ ናቸው። በነገራችን ላይ ጎጃም ላይ ያረፉ ናቸው። እዚህ አዲስ አበባ የሚኖሩትን ስሙር አላምረውን ያልኩ መስሏቸው የተቆጡ ሰዎችና የደወሉልኝ ነበሩ። በኋላ ቪዲዮን አይታችሁ ጨርሳችኋል ስላቸው ለካ ሌላ ሊቃውንት ናቸው። ተመሳሳይ ስም ያላቸው ሊቃውንት ናቸው። በጣም ብዙ ሊቃውንት ግን አርፈዋል። በትግራይ ላይ በጦርነቱ የሞቱብን ሊቃውንት የሉም፣ ካህናት የሉም፣ ዲያቆናት የሉም፣ ምዕመናን የሉንም። በአማራ ክልል የሞቱብን ዲያቆናት የሉም፣ ዲያቆናት የሉንም፣ ሊቃውንት የሉንም፣ ካህናት የሉንም፣ ምዕመናን የሉንም። አፋር የሉንም እንደዚሁ፣ ወለጋ ላይ የሉንም እንደዚሁ። በጦርነት ግጭት የተፈጠረባቸው ስፍራዎች በሙሉ የሉንም። ሞልተዋል እኮ። ሟቹ ኦርቶዶክሳዊ፣ ገዳዩ ኦርቶዶክሳዊ፣ የምንካሰሰው እኛ፣ የሚሞተው አባቶቻችን፣ እኛ እየጠፋን ከእምነት እየጠፋ ወጣት እኮ ነው ያለው። እኛን ገርጅ እዛ ሄደው የሐመርን ብሔር የመለሱ አባት የሐመርን ብሔር እምነት ያስተምረው መንፈሳዊ አባታቸውን እግዚአብሔርን ጠይቀው ወደ ጽድቅ የመለሱ አባት ለኛ ግን ሞቱብን፣ ለነሱ አረፉ። እና ዛሬ አንድ ጳጳስ ብቻ የምንቀብር መስሎናል። ይሄው 8 ጳጳስ እየቀበርን ነው። በየዓመቱ በሞቱ ቁጥር እያንዳንዳቸውን እየቆጠርን በየቀኑ 8 9 ጳጳስ እየቀበርን ነው። በቤተ ክህነት ሊቃውንቶች እያረፉ ነው። ትላንትና ህንድ ላይ አንድ ወረርሽኝ መጣ አሉ። ከኮሮና የባሰ አደገኛ ወረርሽኝ ነው። መድኃኒት ያልተገኘለት ገዳይ ወረርሽኝ ነው። ከ45 እስከ 65% የሚባል ኔፓ የሚባል ወረርሽኝ ነው አሉ።
እኔ ኢትዮጵያ ውስጥ ልንገራችሁ እናንተ ኦርቶዶክሳውያን ወንድሞቼ እናቶች ታላቆችም ታናሾችም በተለይ በክብረ ክህነት ላላችሁ ወንድሞቼ እናንተ ሁላችሁ ኢትዮጵያ ውስጥ ሊቃውንትን ካህናትን ጳጳሳትን ምእመናንን እየገደለ ያለ ወረርሽኛል መጀመሪያ ለሱን ጸልይ ለኛ ለምን ሞተው እኛ በተራ በተራ ለምናልቀው ለኛ እንጸልይ እሱ ይበልጣል አዎ ጳጳሶቻችን እንጂ ጳጳስ ብቻ ለሞቱ ብፁዕ አቡነ ፍሬምናጦስ አንድ ጳጳስ አይደሉም እልፍ ጳጳስ ናቸው ኢትዮጵያን አንድ ጳጳስ ይመራታል 80 ጳጳስ ያስፈልጋት ኢትዮጵያን ጥቂት ሊቃውንት ይበቋታል ዛሬ እንደምናየው ዝርው ሆነው እንኳን አንዱ አንዱን አይገስጽም አንዱ አንዱን አይመክርም ሁሉም በሰፈር በጎጥ ገብቷል ፖለቲካ ውጦናል ሁላችንም ዓለምን የሚመራት ፖለቲካ ተራ ሆኖ ሳለ ቤተክርስቲያን ውስጥ ያለው ፖለቲካ ዓለሙን ብቻ አይደለም ቤተክርስቲያንም ውጦት አለፈ በእቅድ የተሰራ እንደሆነ ያወቃችሁ ወደፊትም እንደሚሰራ እየገባችሁ ይሄንንም ራሳችሁ እየተናገራችሁ እናንተው ራሳችሁ ያንን ታስፈጽማላችሁ አሁን በተራ ጳጳሶቻችን ያለቁ ነው አሁን እናትርፍ ራሳችን እኔ እናትርፍ እምላችሁ ንስሐ በመግባት ስጋ ወደሙ በመቀበል ወደ ቤተክርስቲያን በመመለስ በእግዚአብሔር ሕግና ስርዓት ቤተክርስቲያናችንን እንምራ የዓለምን ሕግንም ተገስተን በስርዓት እንምራ ተገስተን እምላችሁ የዓለም ሕግን ምርጫ መምረጥ የምትፈልጉ በምርጫ ሀገር የምትመሩ በሀገር መምራት የሚችሉ በመምራት ብቻ እንዲሆን ሕግ አክብሮ ቤተክርስቲያን ግን በጸሎት በምህላ እንጠይቅ በጥቂት ዓመታት ውስጥ 7 ዓመት ባልሞላው ጊዜ ውስጥ 6 በላይ ጳጳሳት ሞተዋል ፓትሪያርክን ጨምሮ ሞተዋል 6 ዓመታት ባልሞላው ጊዜ ውስጥ ይሄ እንዲሁ ዝም ብሎ በቃ እድሜ ነው አለፈ ተብሎ በሐኪም ቤት እንደሚነገር ሞትና መንተን አይደለም መወለድ አይደለም በጾም የሚተጋ ሰው ካያችሁ አባ ኃይለ ኢየሱስን ማየት ትችላላችሁ 123 ዓመታቸውን አይደለም ሲያርፍ ከዚህ በላይ ነበርኛ ምን ነው አልሆነም ስለዚህ አንድ ጳጳስ አይደለም ይታል ሌላም ጳጳስ ሞቶብናል ሌሎች ጳጳሶችም ሞቶብናል ሌሎች ሊቃናትም ሞቶብናል ሌሎች ካህናትም ሞቶብናል ሌሎች ዲያቆናትም ሞቶብናል ምእመናን እየጠፉብን ነው እንመለስላችሁ የዛሬውን ቪዲዮ መታሰቢያ የሚያደርገው በብፁዕ አቡነ ዕንባቆም ነፍሳቸውን ይማርልን በአጸደ ገነት ያኑርልን በረከታቸው ለሌታቸው ይድረሰን በማለት ነውና ለሁላችሁ መጽናናት ያድል ኦርቶዶክሳውያን ግን እናስብበት ሰነቅ ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና አደራ አስራታችሁን መባችሁን አትርሱ ሙታንሳው መልአክ ስመገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና የአባቶቻችን በዓት አልተጠናቀቀም ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።